ዘይገርም መዚዮ እኔ የምለው በነገራችን ላይ ሶስዬ መቼ ነው ከቻይና ያስመጣሽው ፊትሽን? እኔ ከብሩኬና ከሀይሚ ጭቅጭቅ በላይ የታየኝ የሶስዬ ፊት ነው። ምን ሆነሽ ነው የተቀየርሽው? እንዲህ ኢንስትግራም ላይ እኮ ቆንጆ ነበር። ኧረ ሶስዬ ተዳኒ ስትርቂ አማረብሽ። ዳንኤል አማረብሽ ከሱ ስትርቂ ትላላችሁ ውዶቼ። በነገራችን ላይ እያረሩ ምንድነው መሳቅ ይባላል። እኔ ጋ ነው እያረሩ ውስጥ እያረረ እየስቃለሁኝ ሞኝነቴ ማለት ነው። ዛሬም ጭቅጭቁ እንደቀጠለ ነው፣ ግን በጣም ያሳዝናል። ያው ሀይሚዬ ልዕልቷ እምር ድምቅ ፍክትክት ውብ ሆና መታለች። ዛሬ ደግሞ እሷ ነች ሰሞኑን ሰላም እያለችን ነው። ሰላምሽ ይብዛልን የኔ ልዕልት የኔ ቆንጆ። ሰሞኑንማ እምር ብሎብሻል። እኔ የምለው ማለት ነው እኔ ብቻ ነኝ የምገረመው? የሆነ ረጅም እንደዚህ ፕራንክ ቪዲዮ ሲሰሩ ሀይሚ ከሁሉ ጊዜውም ከምን ጊዜውም ቆንጆ ሆና የምትታየኝ ለእኔ ብቻ ነው ወይስ ለእናንተ ብቻ ነው? ቤተሰብ ይህንን በኮመንት አስቀምጡልኝ። ለማንኛውም ዛሬም ውዶቼ ነገር አልበረደም፣ ነገሩ እንደተቀጣጠለ ነው ማለት ነው። ያው ሀይሚዬ ትናንትና ዳኒ ያው ስለተጎዳ በቡሩኬ በኩል ጥርሱ በሶፍት ተጠቅጥቋል፣ ፊቱ ደግሞ በፕላስተር ታሽጓል። ነገር ግን ያው ተጎድቷል፣ ብሬሱ ምናምን ነገር ተነቃንቋል፣ ወልቋል። አይ ቲንክ እንደዛ ይመስለኛል። ብዙ አደጋ ደርሶበታል። ያንን ለመጠየቅ ቤቱ ድረስ ሄዳ ነበረ ሀይሚዬ። ይህንንም ያደረገችው ያው ስለተጎዳ፣ አንድ ሰው ደግሞ ከተጎዳ ወደ ክስ መሄዱ ስለማይቀር እንግዲህ ፍቅረኛዬ የአራት ልጆቼ አባት ላይ ችግር እንዳይፈጠር የተፈጠሩትን ነገሮች ሄጄ ማየትና ማስተካከል አለብኝ ብላ የኔ ቀና የኔ ልበ መልካም ሴት የኔ ገራገር የኔ እንቁ ሴት ሀይሚዬ አቅንታ ነበረ ወደ ዳኒ ቤት ማለት ነው። ነገር ግን በሰዓቱ እንደሄደች ዳኒ ያው በጣም ተበሳይቶ እንደነበረ ወደ ሕግ መሄድ እንዳለበት ምናምን ያው አንዳንድ ነገሮችን ሲላት ነበረ። ዛሬ ደግሞ ያው መታ ያው ብሩኬንም ሱሴንም ጠርታ የተፈጠረውን ነገር እዛ መሄድ ይቅርታ እንደጠየቀ ሁሉን ነገር ነገረቻቸው። በጣም ግን አስገርሞኛል። ሶሲና ሀይሚ ታረቃችሁ እንዴ? ሶሲ ለምን መሬት ሆነች? ለምን መሬት ሆነች? ይሄ ነገር አላማረኝም፣ እመለስበታለሁኝ። ነገርየው እንግዲህ እንዲህ ነው ውዶቼ። ለብሩኬ ይቅርታ መጠየቅ እንዳለበት እና ዳኒ ደግሞ ወደ ክስ መሄድ እንደፈለገ ወደ ክስ ከመሄዱ በፊት ይቅርታ ማለት እንዳለበት ለብሩኬ ነገረችው ሀይሚ። ነገር ግን ብሩኬ ደግሞ ይቅርታ መጠየቅ እንደማይፈልግ፣ ምንም ችግር እንደማይፈጠርበት ይቅርታ ከዚህ በፊት ችግሩ ከመፈጠሩ በፊት ነግሬው ነበረ። በሐሰት ነገር ነው ስሜን ያጠፋው። አሁን ለሱ ይቅርታ የምጠይቅበት ምንም ጊዜ የለኝም። ስለ እኔ ህይወት አይመለከትሽም። እኔ ራሴ ችግሩን እፈታለሁኝ። ስለ አንተ አይመለከተኝም ብለሽ የለ። ስለዚህ አንቺ አይመለከትሽም። ስለ እኔ የተፈጠረውን ነገር እኔ አስተካክሏለሁ፣ እሱን ለእኔ ታዩ ብሎ ብሩኬ ይቅርታ እንደማይጠይቅ ለሀይሚ ነገራት። ሀይሚ ደግሞ ባክ ነገር አብርድ፣ ያለፈው አልፏል። ዛሬ ሌላ ቀን ነው። ዛሬን በደስታ መኖር እንጀምር። ያው እንደዛ ነው ንግግሯ ማለት ነው። ፍቅር ሁሉን ያሸንፋል አይደለ ቤተሰብ? እንደዛ ነገር ብሩኬ ደግሞ አበሳይቶታል። ያበሳጨው ነገር እኔ እንደተረዳሁት ምንድነው ቀድሞ ይቅርታ ጠይቆት ነበረ ዳኒን ማለት ነው። ፍንጥዝ ሲል ነበረ። ሂድና ከሶሲ ጋር ኑር ተፈለግክም ሲለው ነበረ። ያ ነገር ደግሞ ለብሩኬ አናዶታል። የዋ ሰዎች ደግሞ ተናደዱ ነው። ብሩኬ የዋ አይደለ? በቃ ተናዷል። በቃ በስተመጨረሻ ስሙን አጠፋ፣ የሐሰት መረጃ መጣ ምናምን ነገር። ይሄው ከሷ ጋር እንደዚህ ስትሆን ምናምን ብሎ ለሀይሚ ያሳያት። ያ ነገር ደግሞ ለብሩኬ በውሸት አናደደውና አንኮላሽቶ ጣለው ማለት ነው። ዘርሮ ጣለው የሀይሚ ሸበላ ትላላችሁ። ነገር ግን ያ ሆኖ እያለ አሁን ላይ ይቅርታ አልጠይቅም ነው እያለ ያለ ወደፈ ነው። እኔ ግን አንድ ነገር ማለት ፈለግኩ በዛ አጋጣሚ ብሩኬ ማለት ነው። ሀይሚ ለአንተ መስዋዕት ከፍላለች፣ እንዳትታሰርባት፣ እንዳትጎዳባት፣ ሌላ ነገር ውስጥ እንዳትገባ ብላ እዛ ድረስ ሄዳ ክብሯን አታ ዝቅ ላይ ይቅርታ ጠይቃለ መጣች። የአራት ልጆችህ እናት ብሩኬ ይሄ ሊሰማህ ይገባ ነበረ። ሀይሚዬ እኮ አይመለከተም ስለኔ ያለችክ በሰዓቱ ተናዳ ነው። በሰዓቱ የሰራችሁት ፕራንክ አናዷት አለቻችሁ። በቃ አለፈ፣ ያለፈ ነገር ነው።
ከሱሲ ጋር እንኳን ፒስ ፈጥረው አንተ እንዴት አሁን ከሀይሚ ጋር ይቅር መባባል አቃተክ? ብሩኬ ይሄ ካንተ አልጠብቅም። እባክህ ልብህን አራራው። ይሄ ያለፈ ነገሩን ተወውና እንደ አዲስ አስቡ። ሁለታችሁም ያለፈው አልፏል። ላለፈ ቀን ቤት አይሰራም አይደል የሚባለው? አሁን ሌላ ቀን ነው። ሀይሚን ለአንተ ብላ ያንን አደርጋል። አሁን አይመለከትሽም። ኖ ስለሚመለከታት ነው። ሀይሚና እኔ ተጣልተንም ታስብልኛለች ማለት ነው። ኦ አይመለከትም ስለ እኔ ህይወት ብላኝ፣ እኔ አይመለከተኝም ስለ አንተ ህይወት ብላኝ፣ ዛሬም ስለ እኔ ትጨነቃለች ማለት ነው ብለክ ተገርመክ በደስታ ነበረ ማቀፍ የነበረብህ ብሩኬ። በእርግጥ የተፈጠሩ ነገሮች በሐሰት ስም ማጥፋት ምናምን ከባድ ነው፣ እናውቃለን፣ እንረዳሃለን። ነገር ግን አልፏል ብሩኬ። ዛሬ እንደ አዲስ ነበር ማሰብ የነበረብህ። መጮሁ መጨቃጨቁ ትርጉም አልባ ነው የሚሆነው። ብሩኬ እባክህ ሀይሚን የምትወዳት ከሆነ ለዳኒ ሂጂ ተሱ ጋር ተጋብተሽ ኑሪ ምናምን የሚለውን ነገር ወደ ጎን ተው። ካንተ ውጭ ሀይሚ የምትፈልገው ወንድ የለም። ካንተ ውጭ ወደ ውጭ ያለች ሴት ናት። ታውቃታለህ፣ በክብሯ እንደማትደራደር ታውቃታለህ፣ በአንተ እንደማትደራደር። ከማይመጥናት ተልካሻ ሰው ጋር አትመድባት። ንዴትክን አብርዶ ወንድሜ፣ ንዴትክን አብርደው። በቃ ዛሬ ሌላ ቀን ነው። ሰላም ፍጠሩ። ሰላም ነው የሚያምርባችሁ፣ አንድነት ነው የሚያምርባችሁ። ለማንም ብላችሁ ነው እንደዚህ የምትሆኑት? ሀይሚዬ ሰላም አብርዳ የተደረገባትን ረስታ እኮ ነው፣ እንደ አዲስ እኮ ነው የተባለችውን የተሰደበችውን ሁሉ ነገር ንቅ አድርጋ ነው። በእርግጥ አንተም ተሰድባል፣ አልተሰደብክም እያልኩ አይደለም። ነገር ግን ሁሉን ነገር ችላ ሰላምና ብርድ እንፍጠር እያለች ነው ያለው። በቃ እናንተ ግን ልታበርዱ አልቻላችሁም። ሶሲ ደግሞ መሬት የሆነችው ለብሩኬ ጋራ ለመመቻቸት ፈልጋ ነው እንጂ ዝም ብላ አይደለም። አሁን መሬት የሆነችው ልክ ምንም እንዳላጠፋ ሰው ሰላም ምናምን ነገር የፈለገችው። ሌላው ነገር ደግሞ በጣም የገረመኝን ነገር ልንገራችሁ። ሶሲ ስለ ዳኒ ያልተጨነቀች፣ ሀይሚ ስለ ዳኒ እየተጨነቀች ነው። አሁንም ሀይሚ ልትነቂ ይገባል። ከዳኒ መራቅ አለብሽ። ሶሲ ለምን ለዳኒ ሳትደውል ቀረች? የብዙ አመት ፍቅረኛ አይደለች እንዴ? ምን አስባ ነው? ለምን ብሩኬን ስለምትፈልግ ነው። ከጥንትም ብሩኬን ትፈልገዋለች። ብሩኬ ደግሞ አላቅም አይፈልጋትም። እሷ ግን ትከታተለዋለች። አሁን ደስተኛ ናት። አሁን ደስተኛ ሆና ሀይሚን በጥርሷ ፍግግ እያለች ይች እባብ ማቃጠል ነው የምትፈልገው። ከዛ ከብሩኬ ጋራ ህይወቷን ማመቻቸት ነው የምትፈልገው ሶሲ ማለት ነው። ይሄ ነገር ሀይሚ ደግሞ አልነቃችም። ሀይሚ ፍዝዝ ብላለች አሁን ላይ። አላቅም እሱ ያስጨነቃት የዳኒ መታመም ምናምን ነገር ነው። ሀይሚ ምን አገባሽ ስለ ዳኒ? ሰው ያልተጨነቀችለት አንቺ ለምን እንደምትጨነቂው? የራስሽን ህይወት እዚህ ጋር እያጣሽ ነው ለሰው ስትጨነቂ። ሀይሚዬ ንቂ፣ ተንቅልፍሽ። እንዲህ ምን ሆነሽ ነው እንዲህ? በፊት የምናቅሽ ሀይሚ ሁኒልን የምር። እና ዋጋ ከፍለሻል። የከፈልሽው ዋጋ ደግሞ እንትን ቦታ ካልተሰጠው በቃ አለቀ። መክፈል ያለብሽን ነገር ግን ከፍለሻል። ብትጣሉም ኖሮ አንቺ እንዳልተጣላችሁ አድርጋችሁ ስላለፋችሁት ነገር አልፋችሁ ለደረሳችሁበት ነገር አስበሽ ሄደሽ ይቅርታ ጠይቀሽለታል ለብሩኬ ስትይ። ብሩኬ ደግሞ አይመለከትሽም ካለሽ እዚች ጋር አይመለከተኝም ብለሽ ለጊዜው እጅ ስንሰብስበሽ ከዳር ሆነሽ ተመልከቺ። አንድ ቀን ለአንቺ ለሱ ብለሽ ዋጋ እንደከፈልሽ ሲገባው ተንበርክኮ መጥቶ ይቅርታ ይጠይቅሻል። አለቀ። ይሄንን ነው ማለት እንፈልገው። ሶሲን ግን አትመኒያት። ይሄ መሬት ስለሆነች ምናምን ፊቷን ቀይራ ነው ቻና ሸንጓሌት። እባክሽ አትመኒ ሶሲን። አትመኝም። እኔ ሲጀመር ይሄን ነው ማለት እንፈልገው። ውዶች የራሳችሁን ሀሳብ አስቀምጡ። የኔ ሀሳብ ይሄንን ይመስላል።